የጄኖሳይደሩ አብይ አህመድ አገዛዝ ሀገሪቱን የግጭትና የደም መፋሰስ ቀጠና አድርጓታል ሲል ጋዜጠኛ ደራሲና የሰብአዊ መብት ተሟጋች አሳየ ደርቤ ተናግሯል። ጋዜጠኛ አሳየ አያይዞም አገዛዙ መንበረ ስልጣን ለማጽናት ሀገሪቱን የሸጠና አሳልፎ ለመስጠት እየተዘጋጀ እንደሚገኝ አመላክቷል። በሀገሪቱ በተለያዩ አካባቢዎች የሚታዩ ግጭቶች፣ የፖለቲካ ቀውሶችና የሰብአዊ ችግሮች በህዝቡ ላይ ከፍተኛ ጫና እያሳደሩ ይገኛሉ። ይህም ኢትዮጵያን በሰላምና በመረጋጋት ፋንታ በግጭት የተተበተበች ሀገር እንድትሆን አድርጓታል ብሏል። ሲዳማን አወደመ፣ ከዛ ወደ ሶማሌ ሄደ፣ ከዛ ወደ ትግራይ መጣ፣ አሁን አማራ ላይ ደረሰ፣ ቀጣይ ደግሞ ኤርትራ እያለ ሱዳን ገብቶ እያተራመሰ ይገኛል። ምን የደም ቀጠና ያላደረገው እኮ አካባቢ ልታገኝ አትችልም። ስለዚህ ይህንን በመረዳታቸው የተነሳ ህዝቦችን በማጋጨት ማዕድን የሚሸጥ ወታደር የሚሸጥ ግድብ የሚሸጥ አገር የሚሸጥ አገዛዝ መሆኑ በመታወቁ የተነሳ አሁን ላይ ሁሉም እየታገሉት ይገኛሉ። በነገራችን የአባይን ግድብ ራሱ አሁን ላይ ስልጣኑን ለማትረፍ አሳልፎ ለመስጠት እየተዘጋጀ ይገኛል። ስልጣኑን ለማትረፍ ግብጽ መታ የአባይን ግድብ እንድትቆጣጠረው የውሃ ፍሰቱን እንዲቆጣጠሩ አሁን ለመፈረም ተዘጋጅቷል። በዛ ምትክ ደግሞ ከምዕራቡ ዓለም ጋር ተነጋግሮ ከሌም በአሸባሪ ፈረጁልኝ፣ እነዚህን አጥፉልኝ፣ አገር ውስጥ ያሉ አማጽያንን የሚጠፉበትን እድል ፍጠሩልኝ እንጂ እኔ አባይን በተመለከተ የምትፈልጉትን ነገር ለማሟላት ዝግጁ ነኝ በማለት አባይንም ለጨረታ አውጥቶታል እና አገራችንንም ሽጧታል። አንዳንድ አካባቢዎች የተሸጡበት ሁኔታ ተፈጥሯል። ኢትዮጵያ አሁን መንግስት አላት ማለት አንችልም። የጄኖሳይደሩ አብይ አህመድ አገዛዝ የፖለቲካ ስልጣኑን ለማጠናከርና ለማስቀጠል ሲል የሀገሪቱን ጥቅምና ሉዓላዊነት ለአደጋ እያጋለጠ ነው ያለ ሲሆን አገዛዙ የስልጣን መንበሩን ለማጽናት ሲል ሀገሪቱን የሸጠና ሉዓላዊነቷን አሳልፎ ለመስጠት የሚያስችሉ አካሄዶች እየተከተለ ነው ብሏል። በስልጣን ላይ ያለው አገዛዝ በአፍሪካ ደረጃ ግጭት ቀስቃሽና በጦርነት ውስጥ መኖር የሚፈልግ ቅጥረኛ የሆነ አገዛዝ ለማስወገድ ትብብር ወሳኝ ነው ሲል አሳየ ምልከታውን አስቀምጧል። ሉዓላዊነት ያላት ሀገርና ልንል አንችልም። ሉዓላዊነቷን ተነጥቃ በአንድ ቢጢጤ ሀገር የምትዘወር ሀገር ሆናለች። ስለዚህ ይህን የተረዱ ኃይሎች በሙሉ የለም በእኛ መካከል ያለው ልዩነት ኢምንት ነው፣ ምንም ነው አብይ አህመድ ከሚሰራው ስራ አንጻር። ስለዚህ ያለንን ልዩነት በንግግር መፍታት እንችላለን ብለው ተነጋግረው ሀገር ለማትረፍና ይህን አገዛዝ ለማስወገድ እየተንቀሳቀሱ ይገኛል። አሁን ስልጣን ላይ ያለው አገዛዝ እንደ ኢትዮጵያ ብቻ ሳይሆን እንደ ምስራቅ አፍሪካ፣ እንደ ቀጠና በአፍሪካም ደረጃ ማለት ነው ግጭት ቀስቃሽ በጦርነት ውስጥ መኖር የሚፈልግ ቅጥረኛ የሆነ አገዛዝ መምጣቱ የታወቀበት ነው። ስለዚህ ይህን ቅጥረኛ አገዛዝ ለማስወገድ ደግሞ ትብብር ወሳኝ ነው። በዋናነት ግን እኔ ተስፋ የማደርገው አገራዊ ኃይሎች ተባብረው ይህን አገዛዝ ያስወግዱታል ብዬ ነው እምነት ማሳደረው። ሀገሪቱን ለመታደግ ብቸኛ አማራጭ የጥምረት ኃይሎች በጋራ ሲቆም ነው ያለ ሲሆን አሁን የተጀመረው የጥምረትና የትብብር ሂደት እንደውም የዘገየ ነው ያለው አሳየም። በመሆኑም የጥምረቱ ተሳታፊ ኃይሎች በበለጠ ፍጥነትና በተቀናጀ መልኩ መንቀሳቀስ አለባቸውም ብሏል። ሀገሪቱን ከሚያፈርስ የፖለቲካ አካሄድ ለመታደግ የተለያዩ ኃይሎች ያላቸውን ልዩነት በማጥበብ የጋራ ዓላማ በመያዝና በትብብር መስራት ይገባቸዋልም ብሏል። በተለይም የህዝቦችን ሰላም፣ ደህንነት፣ ሉዓላዊነትና የወደፊት ተስፋ የሚያስጠብቅ የጋራ አቅጣጫ መፍጠር ወሳኝ መሆኑን አስገንዝበዋል። ኢትዮጵያ ከመጠኑ በላይ ተንገፍግፋለች። በዚህ አገዛዝ ተዘርፋ ባዶዋን ቀርታለች። መንቀሳቀሻ ሰላም አታለች። የሰላም ስነ ምህዳር አታለች። እንቅልፍ አታለች። ኢትዮጵያ የነጻ አውጪ ያለህ እያለች ትገኛለች። የበፊቱና አሁኑ አንድ አይደለም። አሁን ላይ የኢትዮጵያ ህዝብ የቀንና የሌሊት ጸሎቱ አምላክ ሆይ እባክህ የሆነ ታምር ፈጥረህ ከዚህ አገዛዝ ገላግለኝ የሚል ነው እና በእኔ እምነት አሁን ኢትዮጵያ ለውጥ ትፈልጋለች። እንደውም እኔ የሚገርመኝ ነገር ፍጥነት ከዚህ በላይ በፍጥነት መጓዝ ነበረብን። የሆነ ነገር ካለው አንፃር ሀገርን ለማፍረስ ያለውን ጉጉት ያለውን ተነሳሽነት ስትመለከት እኔ እንደውም በሚገባን ልክ ፈጥነን እየተንቀሳቀስ ነው ብዬ አላስብም። በተረፈ ግን የህዝብ ለህዝብ ግንኙነትም በድርጅቶች መካከል የሚፈጠርን ጥምረትም ኢትዮጵያን ለመታደግ ብቸኛ አማራጭ ነው ብዬ አስባለሁ። ችግር ፈጣሪው ደግሞ አሁን ላይ መንግስት ነው፣ ሌላ ምንም አይደለም። መንግስት የሚባል ቦታ ላይ የተቀመጠ የብሔር ብሔረሰቦች ጠላት፣ የኢትዮጵያውያን ጠላት ነው ዋነኛ ችግሩ ማለት ነው። በተረፈ ትብብሩ በጣም ወሳኝ ነው። እኔ ዘግይቷል ብዬ አስባለሁ። ዘግይቷል፣ ከዚህ በላይ መፍጠን ነበረብን የሚል አመለካከት አለኝ። እሱ ብቻ ሳይሆን በጋራ ትግል ይህን አገዛዝ ለማስወገድ ቁርጠኛ ሆነን መንቀሳቀስ መቻል አለብን እላለሁ። አሁን ያለው ሁኔታ ተጨማሪ ጊዜ ማባከን የማይፈቅድ በመሆኑ የጥምረት ኃይሎች በጋራ አቅጣጫ በፍጥነት መስራት እንዳለባቸውም ጠቁሟል። የዘር ፍጅትና ሀገር አፍራሽ አካሄድ ለመቀልበስ የጋራ ጥምረት አስፈላጊ ነው ሲል አሳየ ደርቤ አስገንዝበዋል። በመጨረሻም የተጀመረው የጥምረት ሂደት የፖለቲካ ልዩነቶች በማጥበብ የጋራ አደጋ በሆነው ጄኖሳይዳዊ አገዛዝ ላይ የጋራ ክንድ በማሳረፍ የሀገሪቱን ሉዓላዊነት ማስጠበቅና የሻለ የፖለቲካ ምዕራፍ ለመፍጠር መሆን እንዳለበትም አሳየ አክሏል።